ታሪክና ፖለቲካ ብዙ ጊዜ ራሳቸውን ጨካኝና አስቂኝ ምጸት አላቸው። በተለይም ራሳችን የሳልነው ስል ተመልሶ እኛን የሚፈታተንበት ክስተት ሲደገም ማየት ከባድ የታሪክ ፍርድ ያስመስለዋል። ለዚህ ዋነኛ ማሳያ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ያመጣው የ2010 ዓ.ም የኢህአዴግ የለውጥ ማዕበል ነው። የሀገሪቱን ከፍተኛ ስልጣን ለመያዝ በተደረገ ውስጣዊ ትግል ህወሓት የመንግስትን ስልጣን ኦህዴድ ካልወሰደ ለወትሮ ብአዴን ለያኔው ኢዴፓ አንሰጥም በማለት ከአማራው ብአዴን ይልቅ ለኦሮሞ ኦህዴድ ያደላና የከረራ አቋም ይዞም እንደነበር ፖለቲከኛ ጀዋር መሐመድ በኋላ ላይ ባሰፈራቸው ማስታወሻዎችና ምስክርነቶች በግልጽ ይነበባል። ይህ እንግዲህ በህወሓት በወቅቱ ወደፊት ለመጣውና የኦህዴድ መሪነት ራሱን ይሁንታ ሰጥቶ ተመራጭና አስተማማኝ አጋር አድርጎ ወደ ቤተ መንግስት እንዳስቀደመው የሚያሳይ ትልቅ የታሪክ ምስክር ነው። ታዲያ የወደደው ባልሽ እንዲሉ ህወሓት ራሱ የወደደውና ፈቅዶ ወደፊት ያመጣውን ኃይል ዛሬ ላይ አልገዛም ብሎ በጦርነትና በፖለቲካው ጥረት መናቆሩ ምን አይነት የፖለቲካ ስሌት ነው? የገዛ እጅ የሰራውን ጣዖት ተመልሶ ፈጣሪውን ሲውጠው የማየት ያህል አስደማሚ ታሪክ ምጸትስ የት ይገኛል? በትግራይ ክልል አሁን ከተረቀቀው አዲሱና አስገራሚው አዋጅ በስተጀርባ ያለው ትልቁ ጥያቄም ይኸው ራሱ ነው። ይሁንታ ሰጥቶ የፈጠረው የፌዴራል ኃይል ባለመቀበል ራሱ ወደ ነጠላ ወታደር አስተዳደር ለመቀየር የሞክረው ህወሓት ዛሬ የራሱ የፖለቲካ ምርጫዎች ሰለባ ሆኖ ይገኛል። ውድ የበራፍ ቲቪ ሰዎች እስከ ዝግጅታችን ፍጻሜ አብራችሁን ሲቆዩ ጀዋር ያፈነዳውን ሚስጥር፣ አብይ አህመድና ደብረ ጽዮን የሚላላኳቸውን ሚስጥራዊ ደብዳቤዎች፣ አስገዳጅ መመሪያዎች በጥልቅ እንፈትሻለን። በትግራይ ክልል የህዝብንና ህልውና ደህንነት ለማረጋገጥ በሚል ርዕስ የተዘጋጀው በቅርቡ በማህበራዊ ሚዲያ ላይ መሰራጨት የተጀመረው አዲሱ የረቂቅ አዋጅ ሰነድ በክልሉ ወቅታዊ ፖለቲካ ትኩሳት ላይ ብቻ ሳይሆን በፌዴራል መንግስቱና በትግራይ ኃይሎች መካከል ባለው ግንኙነት ላይ አዲስና የበረታ የውጥረት ደመና ጥሏል። ባለ 6 ምዕራፎችና ባለ 44 ገጾች የሆነው ይህ ረቂቅ ሰነድ በኢትዮጵያዊ ተለምዷዊ ህግ አወቃቀር ውስጥ ታይተው የማይታወቁ ከመደበኛው የክልልም ሆነ የፌዴራል ህገ መንግስት ሙሉ በሙሉ ያፈነገጡና የጦርነት ጊዜ አስተዳደርን የሚያስታውሱ ጠንካራ ድንጋጌዎችን ማካተቱ ውጥረቱን ይበልጥ አክሮታል። የዚህ ረቂቅ አዋጅ ዋነኛ የፖለቲካ መነሻ ከ6 ዓመታት በፊት በኮቪድ-19 ወረርሽኝ ምክንያት ሀገራዊ ምርጫውን ሲራዘም የትግራይ ክልል የፌዴራል መንግስቱን ውሳኔ በመቃወም ካካሄደውና ሰሜኑን ለከፋ ጦርነት ከዳረገው አወዛጋቢ ምርጫ ጋር በቀጥታም ይያያዛል። ከ2 ዓመቱ አስከፊ ጦርነት በኋላ በፕሪቶሪያ ስምምነት በተፈረመው የሰላም ስምምነት መሰረት የክልሉ የቀድሞ መዋቅር ፈርሶ በፌዴራል መንግስቱና እውቅና ያገኘ ጊዜ አስተዳደር ቢመሰረትም በቅርቡ ህዝባዊ ወያኔ ሓርነት ትግራይ ውስጥ የሚፈነዳው ከባድ የውስጥ ክፍፍል የፖለቲካውን ሚዛን በድጋሚ ቀይሮታል። በእርግጥ ይህ በትግራይ ክልል የታየ ፖለቲካ ፍንገጣና እርስ በርስ የመናቆር አዙሪት በታሪክ መዝገብ ውስጥ አዲስ ክስተት አይደለም። ይልቁንም አንድ የፖለቲካ ኃይል ከማዕከላዊ መንግስት ጋር የከረረ ፍክክር ውስጥ ገብቶ ወታደራዊና መዋቅራዊ ጥፋት ካስተናገደ በኋላ በተገኘው ጊዜያዊ የሰላም ዕድል ላይ ራሱን መልሶ ለማደራጀት ሲሞክር በውስጡ ክፍል ሳቢያ ግንባሩ ሲፈርስበት የቀውስ ሰለባ ሲሆን የሚታይበት የታወቀ የታሪክ አዙሪት ማሳያ ነው። ስለዚህም ዋነኛውና ቅርቡ ታሪካዊ ማሳያ የሚሆነው በራሱ ህዝባዊ ወያኔ ሓርነት ትግራይ ህወሓት ታሪክ ውስጥ ከ2001 ዓ.ም የተከሰተው ታሪካዊ ክፍፍል ነው። በወቅቱ ከኢትዮ ኤርትራ ጦርነት ማብቂያ በኋላ በሟቹ ጠቅላይ ሚኒስትር መለስ ዜናዊና በእናቶ ስዩም አብርሃም ወገን መካከል የተፈጠረው የሐሳብና የፖለቲካ መከፋፈል በፓርቲው መማክርት ውስጥ ብቻ ተወስኖ አልቀረም። ይልቁንም የመላ ሀገሪቱን የፖለቲካ መዋቅር፣ የስልጣን ሚዛንና ህጋዊ አሰራር ሙሉ በሙሉ በመቀየር በርካታ ታዋቂ ሰዎችን ለእስርና ለስደት ዳርጓል። ያ ታሪካዊ የውስጥ ክፍፍል ሀገሪቱ ለቀጣዮቹ 2 አስርት ዓመታት ይበልጥ ወደ ተማከለና ጥብቅ አገዛዝ እንድታመራ ወሳኙን በር የከፈተ ነበር። ዛሬም ታሪክ ራሱን በድጋሚ በጭካኔ እየደገመ ይገኛል። አሁን በፓርቲው ከፍተኛ አመራሮች መካከል የተፈጠረው የደብረ ጽዮንና የጌታቸው ረዳም ወገኖች ሽኩቻ የህወሓት ውስጣዊ የፖለቲካ ትኩሳት ሁልጊዜም ለኢትዮጵያ ፌዴራላዊ መዋቅር ከባድ አደጋ ይዞ እንደሚመጣ በግልጽ ያሳያል። ኢትዮጵያ ድንበር ወጣ ብለን ዓለም አቀፍ የነጻነት ንቅናቄዎችን የሽግግር ወቅት ታሪክ ስንመለከት ይህንኑ እውነታ የሚደግፉ አሳዛኝ የፖለቲካ እውነታዎችን እናገኛለን። ለምሳሌ ለጎረቤታችን ደቡብ ሱዳን ነጻነት ንቅናቄ ታሪክ ውስጥ ከካርቱም ማዕከላዊ መንግስት ጋር ለዓመታት የተካሄደው ደም አፋሳሽና አስከፊ ትግል በሰላም ስምምነት ከተጠናቀቀ በኋላ በፕሬዝዳንት ሳልቫኪርና በምክትላቸው ሪክ ማቻር መካከል የተደረገው የፓርቲ ውስጣዊ የስልጣን ሽኩቻ ገና ዳዴ በማለት ላይ የነበረችውን አዲሷን ሀገር አዲስ እርስ በርስ እልቂትና ጦርነት መክተቱ ይታወሳል። የነጻነት ታጋይ የነበሩ የፖለቲካ ኃይሎች
ወደ መደበኛው የመንግስት አስተዳደር መዋቅር በሚሸጋገሩበት የሽግግር ወቅት ውስጣዊ አንድነታቸውን መጠበቅ ሳይችሉ ሲቀሩም የሚፈጠረው ቀውስ ሁልጊዜም ከማዕከላዊ መንግስት ጋር ያለው ግንኙነት እንደሚያናጋው የደቡብ ሱዳን ማሳያ ትልቅ ታሪካዊ ማስረጃ ነው። በሌላ በኩል የስፔኗ ካታሎኒያ ክልል ማዕከላዊ መንግስት በመቃወም ራሱን ችሎ ያካሄደውና ቀውስ ያስከተለው ህገወጥ ምርጫን በተመሳሳይ መልኩ ማዕከላዊ መንግስት ቀጥተኛ አስተዳደር እንዲጥልና የክልሉ መሪዎች በውስጥ ክፍል በህግ ተጠያቂነት እንዲበታተኑ ያደረገ ሌላው ዓለም አቀፍ ማሳያ ነው። ልክ በእነዚህ ታሪካዊ ሂደቶች መሰረት በትግራይ የረቀቀው አዲስ አዋጅም በክልሉ ውስጥ የተፈጠረውን ፓርቲያዊ መከፋፈል መፈራረስ ለመሸፈን ውጥረቱን ወደ ውጭ ለመስደድና ሁሉንም የህብረተሰብ ክፍል በግዴታ ወደ አንድ የጦርነትና የደህንነት ክልል ለመሳብ የታለመ የፖለቲካ ስልት መሆኑን ታሪካዊ ማሳያዎች አመላካች ናቸው። ህወሓት በሰላም ስምምነቱ የተቋቋመ ጊዜያዊ አስተዳደር በተግባር በማፍረስ ከጦርነት በፊት በነበረውና በዚያ ምርጫ በተመረጠው የክልል ምክር ቤት ወይም ባይቶ እንዲተካ ማድረጉ ከአዲስ አበባ ፌዴራል መንግስት ጋር ያለው ግንኙነት ወደ አዲስ የትርምስ ምዕራፍ አሸጋግሮታል። ልክ በዚህ ውጥረት መሃል ብቅ ያለው ይህ ረቂቅ አዋጅ ጠላት የተባለው አካል የፕሪቶሪያ ስምምነት በመጣስ በትግራይ ህዝብ ላይ በደል እየፈጸመ በመሆኑም ራሳችን የመከላከል ተፈጥሯዊና ህጋዊ መብት እንዳላቸው በመግባቢያው ላይ በግልጽ ያስረዳል። የዚህ ረቂቅ አዋጅ የመጀመሪያውና እጅግ አስገዳጅ ክፍል አስገዳጅ ብሔራዊ ጥሪ በሚለው ወታደራዊ ድንጋጌ ይጀምራል። ይህም እድሜና የጤና ሁኔታን የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ያስገድዳል። ወታደራዊ አገልግሎትን በፈቃደኝነት ላይ ተመሰረተ ከማድረግ ይልቅ የህግ ግዴታ ያደረገው ይህ ረቂቅ ሰነድ ጥሪውን ባልተቀበሉ ዜጎች ላይ የሚጥለው የወንጀል ተጠያቂነት እጅግ የበረታ ሲሆን በትግራይ ጦር ውስጥ ለመቀላቀል ወይም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው ከ10 ሺህ እስከ 50 ሺህ ብር በሚደርስ ከባድ የገንዘብ ቅጣት ይቀጣል። ከዚህም በላይ ግለሰብ የተቀጣውን ገንዘብ ከከፈለ በኋላም ቢሆን የተጣለበትን ወታደራዊ ግዴታ በግድ እንዲፈጽም መደረጉ የህግ ጥብቅነት ያሳያል። ከዚሁ ጋር የተያያዘ የሰራዊቱን ወይም የመንግስትን እንቅስቃሴ ማጋለጥ፣ ህገወጥ የጦር መሳሪያዎችን መያዝ፣ ጥይት ወይም ርችት መተኮስ እንዲሁ ከጣለበት ብሔራዊ ጥሪ ለማምለጥ መሞከር ወይም አለመተባበር በከባድ እስራትና በገንዘብ የሚያስቀጡ ድርጊቶች ተብለው በረቂቁ ተለይተዋል። በህግ ባለሙያዎችና በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ድንጋጤና አነጋጋሪነት የፈጠረው ሰነድ የያዛቸው እስከ ሞት ቅጣት የሚያደርሱ 7 ወሳኝ ድንጋጌዎች ናቸው። በኢትዮጵያ ፌዴራል ህገ መንግስት ውስጥ የሞት ቅጣት እጅግ በጣም ጥብቅ በሆኑ ወንጀሎች ላይ ብቻ የሚጣል ቢሆንም በዚህ የትግራይ ረቂቅ አዋጅ ላይ ግን ድርጊቱ ሆን ተብሎ ከተፈጸመ ከእድሜ ልክ ጽኑ እስራት ወይም በሞት ያስቀጣል ተብሎ ሰፊ ትርጓሜዎች ተሰጥቷቸዋል። በጦርነት ጊዜ በመሰረተ ልማት በህዝብና መንግስት ተቋማት ላይ ጉዳት ማድረስ፣ ከጠላት ጋር መተባበርና የሚስጥር ማሹለክ እንዲሁም በህዝቡ ላይ አለመረጋጋት የሚፈጠር ተግባር ፈጽሞ በህጉና በህገ መንግስታዊ ስርዓቱ ላይ ወይም በባለስልጣናትና በትግራይ ሰራዊት ላይ ጉዳት ማድረስ የሞት ቅጣት ያስከትላል። ከውጭ መንግስት ጋር በመተባበር የትግራይ ሉዓላዊነት አደጋ ላይ የሚጥል ድርጊት መፈጸም፣ ከጠላት ጋር የኢኮኖሚያዊ ትብብር ማድረግ፣ ከውጭ መንግስት ጋር በመተባበር የትግራይን ሉዓላዊነት አደጋ ላይ የሚጥል ድርጊት መፈጸም፣ ከጠላት ጋር የኢኮኖሚ ትብብር ማድረግ ወይም በመመካከር በትግራይ ህዝብ ላይ የጦርና የዘር ማጥፋት ወንጀል ሆን ተብሎ እንዲፈጸም መቀስቀስ፣ ራብን ወይም መድኃኒት እንደ ጦርነት መሳሪያ በመጠቀም እንዲሁም የጥንት ቅርሶችን የአምልኮ ቦታዎችን ሆን ብሎ ማውደም በተመሳሳይ በሞት ቅጣት የሚያስቀጡ የከበዱ ወንጀሎች ተብለው ተለይተዋል። የመገናኛ ብዙሃንና የማህበራዊ ሚዲያ አጠቃቀም በተመለከተ በአዋጁ ላይ የተካተቱ አንቀጾች በክልሉ ያለውን የመናገር ነጻነት ሙሉ በሙሉ የሚያፍኑ ናቸው የሚል ከፍተኛ ስጋት የፈጠሩ ሲሆን የመስዋዕትነትን ክብር ማሳነስ ወይም የተዋጊዎችንና ቤተሰቦቻቸውን ክብር መንካት በተለይም የተደራጁ የሚዲያ ቀስቀሳ ከሆነም እስከ 15 ዓመት በሚደርስ ጽኑ እስራት ያስቀጣል። በተጨማሪም በትግራይ ሆነ ከትግራይ ውጭ ሆኖ የክልሉ ወታደራዊ ትግል የሚተች ሰዎች ወደ ትግል እንዳይገቡ የሚያበረታቱና ትግሉን የሚቃወም ማንኛውም ሰው እስከ 5 ዓመት በሚደርስ እስራት እንደሚቀጣም የሚገልጸው አዋጁ በማህበረሰቡ ውስጥ ሽብር ሊያስከትሉ የሚችሉ ወሬዎችንና ሐሰተኛ መረጃዎችን መንዛት፣ ከዚህም በላይ በትግራይ ሰራዊት ላይ በማንኛውም መንገድ ፕሮፓጋንዳ ማካሄድ ሆን ተብሎ እንዲጠቃ ማድረግ፣ የትግራይ ተወላጆችን ለጠላት መመልመልና የትግራይ ጦር እንዲከዳ ማነሳሳት እድሜ ልክ እስራት ወይም የሞት ቅጣት የሚያስከትል ሲሆን ተቀጣጣይ ፈንጂና ያፈነዳም በአደጋው ሰው የሞተበት እንዲሁም የትግራይ ጸጥታ ኃይሎች የሚጠቀሙበት ምግብ ወይም ውሃ መመረዝ በሰዎች ላይ የሞት አደጋ ካስከተለ ቅጣቱ የእድሜ ልክ ወይም የሞት ቅጣት ይሆናል። አዋጁ ከወታደራዊና ከሚዲያ ቁጥጥር በተጨማሪ የክልሉ የኢኮኖሚ እንቅስቃሴ በብረት እጅ ለመቆጣጠር አልሟል። በዚህም መሰረት በአራጣና ተዛማጅ ኢኮኖሚ ሴራዎች፣ በህገወጥ የገንዘብ ዝውውር ወይም ሐዋላ እንዲሁም መድኃኒት ደብቆ በተጋነነ
ዋጋ በሸጠ ግለሰብ ላይ እስከ 300 ሺህ ብር ቅጣት ይጣልበታል። በተለይም ለነዳጅ ሰፊ ስራ የሰጠው ይህ ረቂቅ አዋጅ ነዳጅን የደበቀ ከውሃ ጋር ቀላቅሎ የሸጠ ወይም ለጸጥታ ኃይሎች የተቀመጠ ነዳጅ ላይ ጉዳት ያደረሰ ወይም ያታለለ ሰው የ25 ዓመት ጽኑ እስራት እንዲሁም ከ50 ሺህ እስከ 100 ሺህ ብር ቅጣት እንደሚጥልበት ይደነግጋል። የእነዚህን ወንጀሎች ተፈጻሚነት ወሰንም እንደየክብደታቸው ከማህበራዊ ፍርድ ቤት እስከ ከፍተኛው ፍርድ ቤት ሊታዩ እንደሚችሉ ተቀምጧል። የዚህ ረቂቅ አዋጅ መጨረሻውና ትልቁ ህገ መንግስታዊ ቀውስ የሚፈጥረው ክፍል ግን የስልጣን ባለቤትነትና የህግ ትርጓሜ የሚመለከት ድንጋጌ ሲሆን በአዋጁ መሰረት የትግራይ ከፍተኛው ፍርድ ቤት ይግባኝና ሰበርን ብቻ የሚመለከት ሆኖ የሚሰጠው ውሳኔ የመጨረሻና ይግባኝ የማይቀርብበት ይሆናል። ይህ ድንጋጌ በኢትዮጵያ የመጨረሻው መሰረታዊ ህግ ስህተት ያለበት የክልል ውሳኔ በፌዴራል ስር ሰሚ ችሎት የመታየት መብት አለውና በሚለው ህገ መንግስት ድንጋጌ በቀጥታ የሚጥስና የሚሽር ነው። በላቀ ሁኔታ ግርምትን የፈጠረው ደግሞ ህገ መንግስታዊ ድንጋጌዎችን እርስ በርሱ በሚጋጭ ትርጓሜ በሚሰጥበት ጊዜ የክልል ምክር ቤት ወይም ባይቶ የሚሰጡት ትርጓሜ የመጨረሻው እንደሚሆን መደንገጉ ሲሆን ይህ የዳኝነት አካል ነጻነት በመንጠቅ የህግ ትርጓሜ ስልጣን ሙሉ በሙሉ ለፖለቲካዊው አካል አሳልፎ የሚሰጥ አካሄድ ነው። በአጠቃላይ ይህ አዲስ ረቂቅ አዋጅ በትግራይ ክልል ያለውን ወቅታዊ ውጥረት የሚያሳይ ብቻ ሳይሆን ክልሉ ራሱን ከመደበኛው የፌዴራል ህግጋትና አወቃቀሮች ውጭ በማድረግ ወደ ራሱ ወታደራዊና ሉዓላዊ አስተዳደር እያደገ መሆኑና የፕሪቶሪያው የሰላም ስምምነት ወደ ከፍ አደጋ ውስጥ ሊከተው እንደሚችል ማሳያ ሆኖ ቀርቧል። የዛሬውን በዚህ አበቃን። በሌላ መሰል ጥንቅሮች እስክንገናኝ በያላችሁበት ሰናይ ጊዜን ተመኘ።